በድፍረት በስተት የምንገባው የምንሰራው የምንጓዝበት የኃጢአት መንገድ ሸክም ነው ወገኖቼ። ይሄ ነፍስን በውጥረት አክብዶ መያዝ የሚችል ሸክም ነው። ሌላኛው መለኪያ አልባ የሆነ ሚዛኑን የሳተ ማለት ነው። መለኪያ አልባ የሆነ የነፍስ ውጥረት የሚያስከትል ምድራዊ ዝና ፍለጋ ሸክም ነው። ይሄ ለትምህርቱ፣ ለስልጣኑ፣ ለኦቶሪቲውና ለቲቺንጉ መገዛታችንን የምናሳይበት መንገድ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናወጣለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደዚህ ይላል የእግዚአብሔር ቃል። እናንት ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። ርዕሴ ይሄ ነው። እሺ ርዕሴ ምንድነው የሚታያችሁ? እዛ ጋር ዕቃ አንድ መሳሪያ አለ፣ ቀንበር ይባላል አይደል? እንግዲህ የማታውቁ ሰዎች ቀንበር ሲባል ምንድነው ብላችሁ ግራ እንዳይገባችሁ እንግዲህ በስዕሉን ፈልጌያለሁ። የኢትዮጵያው ቀንበር እንደዚህ እንደሆነ አላውቅም፣ ግን እኔ ማቀው ትንሽ ደበልበል ያለ እንጨት ነው እንጂ እንደዚህ በደንብ የተወለወለ ቀንበር ለማን እንደተዘጋጀ እንጃ። ቀንበር አለ። የደቀ መዝሙር ሸክም ያሸከመንን ብቻ እንሸከም ሚል ነው ርዕሴ። አሜን። ይሄንን የምዕራፍ 11ን አጠቃላይ ሐሳብ ስንመለከት አውዱ ጌታ ኢየሱስ ክርስቶስ በርካታ ትምህርቶችን በማቴዎስ ወንጌል የመጀመሪያዎቹ የተራራው ስብከት ከዛም በኋላ በሚያስተምርበት ጊዜ ከተናገራቸው ትምህርቶቹ መካከል ናቸው። በጣም ሊትራሊ የሆነ ወይንም ደግሞ ቃሎቹን ሊትራሊ ቀንበር አምጥቶ ላያችን የሚጭነው አይነት ሳይሆን ፊገራቲቭ በሆነ መንገድ በጊዜው ክሊርሊ ሰዎች ሊረዱት በሚችሉት ቋንቋ የቀንበርን ሐሳብ የሸክምን ሐሳብ አምጥቶ ይናገራል። የመጀመሪያ በዚህ ሐሳብ ውስጥ የሚያነሳው ሁለት የተለያዩ አይነት ሸክሞችን ነው። የሚቀጥለው ስላይድ ላይ ነው ማቆያችሁ። እነዚህ ሐሳቦች ላይ ነው የምናነሳው። ሁለት አይነት ሸክሞችን ያነሳል። የሁለቱን የሸክም ደግሞ የክብደት አይነትም ለይቶት ይናገራል። የመጀመሪያው ከባድና አድካሚ ሸክም ቁጥር 28 ላይ የምንመለከተው ነው። ሸክም የከበዳችሁና የደከማችሁ። አድካሚ የሚባል ሸክም አለ። የሸክም ቀላል ወይንም የሸክም የሚያዝናና የለም ማለት ጀነራሊ ቃሉ ሸክም ከተባለ ከክብደት ጋር ነው የምናያይዘው አሶሲዬሽኑ። ስለዚህ ያንን ሸክም የከበዳችሁ አላችሁ። የከበዳችሁ ብቻ ሳይሆን የደከማችሁ፣ ሸክም ያደከማችሁ እኔ እረፍት ሰጣችኋለሁ፣ ስለዚህ ወደ እኔ ኑ የሚል ትልቁ የጌታ ኢየሱስ ክርስቶስ የማሳረፍ ጥሪ የተገለጠበትም ሐሳብ ነው። የሚያሳርፍ ጌታ እንዳለ። ሁለተኛው ቀላልና እረፍት ያለው ሸክም። አሜን። ቀላልና እረፍት ያለው ሸክም ቁጥር 9 ላይ የምትመለከቱት ቀንበሬን ተሸከሙ ካለ በኋላ ነፍሳችሁ እረፍት የምታገኙበት ነው። የነፍስ እረፍት ያለበት ቀንበር አለ። እሺ እሱን ነው ዛሬ ለይተን ተነጋግረን የምንወጣው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የመጀመሪያው እረፍት ልስጣችሁ ወደ እኔ ኑ የሚለውን ሸክም እንመልከት ትንሽ ደቂቃ ወስደን። ምክንያቱም ይህንን ቃል ሳጠና ኤግዛክትሊ ጌታ ኢየሱስ ክርስቶስ ምን ስላየ ነው የመጀመሪያ ይህንን ሐሳብ እንዲያመጣ ያደረገው የመጀመሪያው መልእክት አለው። ይሄ የመጀመሪያው መልእክት በጊዜው ፈሪሳውያን እግዚአብሔር የሰጠውን ሕግ እናውቃለን የሚሉ ከፍተኛ የሆነ የሃይማኖት ጫና አድርገው ማኖር የሚፈልጉ ህዝቡ ላይ
እነሱ መንካት የማይፈልጉት ግን ህዝቡ እንዲሸከም የሚፈልጉት በርካታ የሚጭኑባቸው ነገሮች ነበሩ። እሱን ሸክም ነው መጀመሪያ ያየው ጌታ። ይሄ ልክ ያልሆነ ሸክም ነው። ጌታ ኢየሱስ ክርስቶስ አንደኛው ማራግፍላችሁ ሸክም እንደዚህ አይነቱን ነው። የእግዚአብሔር ቃል የማይለንን በሃይማኖት ስም የሚጫንብን ነገር ካለ ወይም ራሳችን ላይ የምንጭነው ነገር ካለ በጣም በጥንቃቄ ይህን ነገር መናገር የምፈልገው፣ ምክንያቱም ገባኝ ብለን የእግዚአብሔርን ቃል ሚስ ኢንተርፕሬትም እንዳናደርግ መጠንቀቅ ስላለብን። ነገር ግን የእግዚአብሔር ቃል በትክክል የማይለንን እንድናደርግ ከተገደድን ወይም ደግሞ እንደዛ እንድናደርግ የሚያስገድዱን አስተማሪዎቹ የሚሆኑ ፕራክቲስ የሚያደርጉ ሸክም ነው። እሱ መነቀል ያለበት ሸክም ነው። ሁለተኛው ሸክም በኃጢአት ምክንያት የሚከሰት የኃጢአት ውጤት የሆነ በድፍረት በስተት የምንገባው የምንሰራው የምንጓዝበት የኃጢአት መንገድ ሸክም ነው ወገኖቼ። ይሄ ነፍስን በውጥረት አክብዶ መያዝ የሚችል ሸክም ነው። ሶስተኛው በማህበረሰብ የትኛውም አይነት ማህበረሰብ ልታስቡ ትችላላችሁ። just I call it community እንደ ሸክም የሚሆኑ ግዴታዎችና ጫናዎች ሊኖሩ ይችላሉ። ባይዘው እነዚህ ማለት አንዳንድ ጊዜ በህይወታችን በክርስትና ህይወታችን መካከል ስንኖር ክርስትናችንን ኮምፕሮማይዝ እስክናደርግ ሊያደርሱ የሚችሉ ጫናዎች፣ ከእግዚአብሔር ሐሳብና ፈቃድ ጋር ኮምፕላይ እንዳናደርግ በእግዚአብሔር ሐሳብ ልንጓዝ ስንመጣ ዘወር ሊያደርጉን የሚፈልጉ እንትና እናቴ እንደዚህ ስላለች፣ አጎቴ ልጅ እንደዚህ ብላኝ፣ አክስቴ እንደዚህ ብላኝ፣ የሰፈር አብሮን ያሉ እንትና እንዲህ ብለውኝ ብለን በተፈጠረብን ጫና ህይወትን ኮምፕሮማይዝ ካደረግን ይሄ አላስፈላጊ ሸክም ነው ወገኖቼ። በዚህ ዘመን በጣም እየገነነ ሄደ አራተኛው ነው ሸክም ብዬ የምለው ወይንም ደግሞ ጌታ ኢየሱስ ክርስቶስ ይሄንን እናንተ ላይ እኔ አልጫንኩም ብሎ የሚለን አላስፈላጊ የሆነ በምድር ኑሮ ምክንያት የሚፈጠሩ ስጋትና ጥልቅ ፍርሃት። ሌላኛው በራስ ላይ ተመክቶ የሚደረግ በራስ ትምክህት ላይ የተመሰረተ እግዚአብሔር የሌለበት ምድራዊ ስኬትና ፍለጋ፣ ለምድራዊ ስኬት የምናደርገው ፍለጋ፣ ግላዊ ፍላጎቶችን ብቻ ለማርካት የሚደረግ ቁስ አበድነት የሚባል። ሌላኛው መለኪያ አልባ የሆነ ሚዛኑን የሳተ ማለት ነው። መለኪያ አልባ የሆነ የነፍስ ውጥረት የሚያስከትል ምድራዊ ዝና ፍለጋ ሸክም ነው ይሄ። ይሄኛው ሸክም ሊነቀል የሚገባ 6 አይነቶች አሳይቻችኋለሁ። ሊነቀሉ ይገባል። ምናልባት ወደ ነፍሳችን እየተጠጋ ያለ ነገር ካለ መቋቋምና ማስወገድ አለብን። እርዳኝ፣ ንቀልልኝ፣ አስወግድልኝ፣ ማልፈልገው ሸክሜ ይሁንልኝ ብለን መለመን አለብን። የጌታን ፊት በጣም ደስ የሚለው ክርስትናችን ጌታ ኢየሱስ እንደዚህ አይነት እረፍቶች እንደዚህ አይነት ሸክሞችን እኔ ልውሰድና ላስወግድላችሁ፣ ስለዚህ ምን አድርጉ? ወደ እኔ ኑ። ጌታ ኢየሱስ ክርስቶስ ኑ ላለው ጥያቄው መልስ ካልሰጠን ከነሸክማችን ጎብጠን ዘመናችን ያልቃል። እሺ፣ ሁለተኛውን አይነት ሸክም ላንሳላችሁ። ይሄ ቀንበሬን ተሸከሙ ከኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ይህን ስል ትመለከቱታላችሁ። የዚህን ቃል ሐሳብ ሲያብራሩ ጌታ ኢየሱስ ክርስቶስ ሊትራሊ ቀንበሬን ተሸከሙ ሲል አብረን ዮክድ እንሁን፣ በማስተምራችሁ ነገር እኔ በምሰጣችሁ ነገር ላይ አብረን እንጓዝ የሚል ጥያቄ ነው እየጠየቀ ያለው። ይሄን ግብዣ ነው እያቀረበ ያለው። ጌታ ኢየሱስ ክርስቶስ እንደ ቀንበር የተናገረውን ሐሳብ ቅድም የተናገርነውን ሐሳብ የምንመለከተው አብረን በአንድ ቀንበር ስር እንሁን ሲል ለትምህርቱ እና ለገዢነቱ ወይም ለኦቶሪቲው ለባለስልጣንነቱ መገዛትን ወይም መታዘዝን የምናሳይበት መንገድ ነው።
ለትምህርቱ፣ ለስልጣኑ፣ ለኦቶሪቲውና ለቲቺንጉ መገዛታችንን የምናሳይበት መንገድ ነው። እንዲህ ብለን እንጨርስ። ደቀ መዝሙር የተጠራው የእርሱን ቀንበር እንዲሸከምና ከእርሱ ጋር ለመጠመድ ነው። የክርስቶስ ደቀ መዝሙር የሆነው የተጠራነው ጥሪያችን የእርሱን ቀንበሬ ያለውን ቀንበሬ ነው ያለው ጌታ አይደል? ሬ ያለችው ቀንበር አላለም። ቀንበሬ እኔ ምሰጠው ቀንበር አብሬያችሁ የምሸከመውን ቀንበር እንድንሸከም ነው። ከእርሱ ጋር ለመጠመድ ነው። ወገኖቼ ወክ ስታደርጉ ጌታ አብሯችሁ እንደተጠመደ አስቡ። በክርስትና ጎዳናችን ለጌታ አብሮን ነው፣ ተሸክሞ ነው። እሱን ነው ያሸከመን። ያላሸከመንን አንሸከም፣ ያሸከመንን ብቻ። አሜን።